ፎረፎሩን ከስሩ ንቅል አድርጎ የብዙዎች መፍትሄ የሆነው ባለፈው በሰራሁላቸው አንዴ ሁለቴ ተጠቅመው ነው ፎረፎሩን ከስሩ ንቅል አድርጎ ያጠፋላቸው። ሲቀጥል ደግሞ ለማያቋርጥ የፀጉር እድገት የሚሆነው የዝንጅብል ውሃ ነው። በነገራችን ላይ ስለ ጥቅሙ ትንሽ ልንገራችሁ። የመጀመሪያው ነገር ፈጣን የፀጉር እድገት ይሰጣናል። ለምን? ከስሩ በደንብ ጠንካራ ስለሚያደርገው ማለት ነው። በተለይ የፀጉሩን ስር ጠንካራ ስለሚያደርገው። ሁለተኛ የፀጉር መሰባበር መቆራረጥን ያቋርጥልናል። ሲቀጥል ፀጉራችን ማሳከክ ይሄ መቅላት ውስጡ መቆሳሰል የሚያስቸግራችሁ ከሆነ ይሄን የዝንጅብል ውሃ ብትጠቀሙ። ሲቀጥል ደግሞ ፀጉራችን ጤናማ እንዲሆን ይረዳናል። የመጨረሻውና አምስተኛው የፀጉራችን ስሩ ነው። ዋናው መሰረቱ የፀጉራችን ስር ጠንካራና ጤናማ እንዲሆን ያደርገዋል። በነገራችን ላይ ለፀጉር እድገት የመጀመሪያው ነገር የፀጉራችን ቆዳ ንጹህና ጤናማ ሲሆን ነው ፀጉራችን የሚያድገው። ስለዚህ ዝንጅብል ደግሞ አንቲባክቴሪያና አንቲፈንገስ ስለሆነ ፈንገሶችንና ባክቴሪያዎችን ወይም የተለጣጠፉ ዘይቶችን ከፀጉራችን ላይ ድራሹን ስለሚያጠፋልን በሚገርም ሁኔታ ለውጥ ታገኙበታላችሁ። ከናጠቃቀሙ ከናሰራሩ እያንዳንዱን ነገር ግዴታ ማብራሪያም ስለሚያስፈልገው ዩቲዩብ ላይ አስቀምጬላችኋለሁ። ዩቲዩብ ፕሮፋይል ስር ወይም ባዮ ላይ የዩቲዩብ ሊንክ አለ። አሊያም ከፈለጋችሁ ዩቲዩብ ላይ ሂዱና በአማርኛ ፊደል 16 ብላችሁ ብጽፉ ቀጥታ እዛ ላይ ይመጣላችኋል። ሙሉ አሰራሩን አስቀምጬላችኋለሁ ዩቲዩብ ላይ። በነገራችን ላይ ዩቲዩብ ላይ ስገቡ በጣም ብዙ የለቀኩላችሁ ቪዲዮዎች ስላሉ ለፀጉር፣ ለቆዳ፣ ለጤና፣ ለማዲያት፣ ለብጉር የሰራሁላችኋለሁ። እንደገና የፀጉር ቻሌንጅ ልጀምርላችሁ ነው። የ6 ወር ፀጉር የማሳደግ ቻሌንጅ ከፈለጋችሁ ኦሬዲ ፀጉሬን ራሱ ኦሬዲ ግማሹን አነሳላችሁና አብረን የማሳደግ ስራ እንሰራለን። ዩቲዩብ ላይ ገብታችሁ በደንብ እዛ ላይ ፊደል 16